ላይ የሚመጣ ከሆነ ላሳይህ ጥቅስ። እስቲ አሳይኝ። ለምሳሌ አሳይኝ። ደስ ይለኛል። እኔ የምሰጥህ ቃል በቃል ነው ራሱ ስራውን ያጸድቃ። ኦኬ ስራ ያጸድቃል የሚለውን አንተ ባልክበት ደግሞ አባቶችን በፈቱበት መንገድ ማለት ነው። አንተ ባልከው መንገድ ውይ የአባቶችማ ምን ዝም ብዬ የሀገር ዝርግፍ ነው ማደርግልህ። ጭራሽ አሁኑን ወጥተህ ምጽዋት እንድትሰጥ ነው የሚያደርጉ። እንዴት ምጽዋት እንደሚያጸድቅ መልካም ስራ እንዴት እንደሚያጸድቅ እንደሚያድን የተናገሩበትን የሀገር ክፍል ልሰጥ ይችላሉ። አሁን እሱ እንዳለው ነው። ግን ያዕቆብ ላይ እንዲህ ይላል። ያዕቆብ ምዕራፍ 2 እንዲህ ይላል። እኛ ስራ ከእምነት በኋላ ያለውን ያልኩት ከእምነት በኋላ ያለውን ማለት ስለዛ ከእምነት በፊት አይደለም። የተነጠለ ዝም ብሎ ስራ ምናምን ማለት አይደለም። ይልቁንም ከእምነት ጋር አብሮ የሚሰራ ወይም ደግሞ በፍቅር የሚሰራ እምነት ይባላል። እምነትና ስራ አብሮ ነው ያለው። ሁልጊዜም ቢሆን አይነጣጠልም። አንድ ጊዜ ሰው ዳግም ከተወለደ በኋላ እምነትና ስራ በፍጹም አይነጣጠልም። አብረው ደግሞ የሚሰሩ ናቸው። አብሮ ይሰራል። እምነት ከስራው ጋር አብሮ ማለት ነው። ስለዛ የሚያድነው ምንድን ነው ከተባለ እምነት ብቻ ሳይሆን በፍቅር የሚሰራ እምነት። ስለዛ ስራም አብሮ አለው። ለማንኛውም እንዲህ ይላል ከቁጥር 19 ጀምሮ እናንብበው። ያዕቆብ 2:19 እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። ያው አጋንንትም ያምናል ግን አይደንም ነው። ምክንያቱም አጋንንት መልካም ስራ የላቸውም። እምነቱ አለ ስራው ግን የለም እነሱ ጋር። እምነቱ ኖሮ ግን ስራው ከሌለ በቃ ሊድኑ አይችሉም፣ ሊጸድቁ አይችሉም። ቀጠል ያደረግን አንተ ከንቱ ሰው እምነት ከስራ ተለይቶ የምውተ መሆኑን ልታውቅ ትወዳለህን? እምነት ከስራ ተለይቶ ሚኒንግ አንድ ጊዜ ካመንክ በኋላ ግን ጭራሽ ፍሬን የማታፈራ ከሆነ ስራን የማትሰራ ከሆነ እሱ ከስራ የተለየ እምነት ይሆናል። ከዛን ያ እምነት የሞት ይሆንብሃል። ምንም ወደ እግዚአብሔር መንግስት ገብታ ቢሆን በግንዱ ላይ ያለህ ቅርንጫፍ ብትሆን እንኳን ፍሬን ካላፈራ ስራን የማትሰራ ከሆነ ትቆረጣለህ። ተቆርጠ ደግሞ ትወድቃለህ ማለት ነው። ልክ ጌታችን በዮሐንስ ወንጌል ምዕራፍ 15 ላይ በእኔ ያለውን ቅርንጫፍ ፍሬ የማያፈራውን አባቴ ያስወግደዋል ብሎ እንደተናገረው በማን ያለውን? በእኔ ያለውን። ጌታ ኢየሱስ በእኔ ያለውን ብሎ ስለተናገረ ያ ቅርንጫፍ ኦልሬዲ በክርስቶስ እኮ ነው ያለው። ያለ እምነት መቼስ በክርስቶስ መሆን የሚቻል አይደለም። በግንዱ አትሆንም ያለ እምነት። ግን ፍሬ ደግሞ አለ በኋላ ላይ። ፍሬን ካላፈራህ ግን አንዴ ካመንክ በኋላ በክርስቶስ ከሆንክ በኋላ ፍሬን ባታፈራ ትቆረጣለህ። ስለዛ ምን አለ? አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ሚኒንግ ከስራ ከተለየ ስራ የማትሰራ ከሆነ እምነቱ ብቻውን ሊያቆይህ ሊያጸድቅህ በፍጹም አይችልም። ስራ ከሌለ እምነቱ ብቻውን እንዲሁ ሊያጸድቅህ አይችልም። እሱ የሞተ ነው ማለት አንተን ራስህ ሕያው ሊያደርግህ አይችልም። እሱ ለራሱ አልጨረስኩትም እያልኩ አይሰማም። እኔ ስራ ብቻ ያጸድቃል ያልኩህን ነው አምጣልኝ ያልኩት። አንተ ከእምነት ጋር ያይዘ ነው። ሚዩት አድርግ ቃዶሽ። እንዴ ልጨርስ እንጂ ምን ሆነ ነው ወንድሜ? እኔ ስራ ብቻ ያጸድቃል ብያለሁ ጋይስ? ከእምነት በኋላ ያለን ያልኩት። ከእምነት በኋላ እያልኩ ከእምነት በፊት አድርገህ ስራ ብቻ ያጸድቃል አስመሰለህ ታመጣለህ እንዴ? ለማንኛውም በደንብ አድርገህ ስማ። አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን? አባታችን አብርሃም በእምነት ጸደቀ ተብሎ ተነግሮለታል። በስራ ጸደቀ ተብሎም ተነግሮለታል። በስራ የጸደቀ አልነበረምን? እንዴት በስራው ጸደቀ? ያለ እምነት በፍጹም አይሆንም። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ተብሏል። ስለዛ ከእምነት ውጭ የሆነ ስራ ብቻ ከሆነ አይቻልም፣ አያጸድቅም። ከእምነት በፊት ከሆነ ታዲያ ምንድን ነው? አብሮ የሚሰራ መሆን አለበት እምነት ከስራው ጋር። ስለዛ ምን አለ? እምነት ከስራው ጋር አብሮ ያደርግ እንደነበረ ይላል። ቁጥር 22 ላይ ተመልከት። እምነት ከምን ጋር? ከስራው ጋር አብሮ ምን ያደርግ እንደነበረ፣ በስራም እምነት እንደተፈጸመ ትመለከታለህን? መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ። አብርሃምም አመነ ጽድቅም ሆኖ ተቆጠረለት የሚለው ቃል እሱ ራሱ ይሄ የተቆጠረለት መቆጠሩ እንዲህ የሚለው ቃል መፈጸም ራሱ ነበረበት የግድ። የተፈጸመው መቼ ነው? ልጁን ይስሐቅን ባቀረበ ጊዜ ወይም በስራ ያኔ የእግዚአብሔር ወዳጅም ተባለ ይላል። ከዛን ይህን ጠቅለል ሲያደርገው ምን አለ? ቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። በስመ አብ የሰማችሁ ነው ጋይስ? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ
ታያላችሁ። እንደዚሁ ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ ያኔ እንዲሰልሉ ሲላኩ ማለት ነው ሁለቱ ያኔ የተቀበለቻቸው ሴት ተቀበላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን? ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው። ስለዛ ስራ ብቻ ያጸድቃል? አያጸድቅም። እምነት ብቻውን ነው የሚያጸድቀው? በፍጹም አይደለም። እምነት ከምን ጋር? ከስራው ጋር አብሮ ያደርግ ነበረ። ስለዚህ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። አሁን ይህ በጣም አደገኛ ጥቅስ ነው። ከዛ በኋላ አሁን በነገራችን ላይ ሉተር ነው ይህንን ጥቅስ ሲያየው አንድ ጊዜ ምንድነው ጽድቅ በእምነት ብቻ የሚለውን ትምህርት ካስተማረ በኋላ ልክ ያዕቆብ ጋር ሲደርስ ያዕቆብን ከሌሎቹ ጽሁፎች አንጻር አለ ከሌሎቹ የመጽሐፍ ቅዱስ ጽሁፎች ማለት ነው ከሌሎቹ የመጽሐፍ ቅዱስ ክፍሎች ከሌሎቹ አንጻር ይህ የገለባ መልእክት ነው አለ ያዕቆብን። ስለዛ ይህ የምድር ቀናዊ መጽሐፍ አረባክን ሚዩት አድርጋ እንዴ ልጨርስ እንዲህ ልክ ሉተር ሲነካ ትከፍታለህ። ሉተር ቁስል ነው እንዴ? ልክ ሲነካ እንደዚህ ድምፅ የሚያሰማ ነገር እና የገለባ መልእክት ነው። ከዛ በኋላ ይሄ ኢቨን ከመጽሐፍ ቅዱስ የመለስክልኝ ስለሆነ እኮ ነው። እሺ ቀጥል። እሺ በቃ ሌላ ሰዓት። እሺ በቃ ወይ ልቀጥል። እሺ ልቀጥል። አንተ አሁን ያወራውና የመጽሐፍ ቅዱስ እውነት በጣም በተቃራኒ እንደሆነ ላሳይ። አንተ አሁን ባወራው እና የመጽሐፍ ቅዱስ እውነት በጣም በተቃራኒ እንደሆነ ምኑ ላይ ነው የተሳሳትኩት? አሁን ያነበብኩት ጥቅስ ላይ ምን መሰለህ? ያዕቆብ ሲጀመር ሰው በእምነት ብቻ ሳይሆን ሲል የለ እምነት ብቻም ላይ እንደሚድን በእምነት ብቻም እንደሚድን እያሳየ ነው። በእምነት ብቻ ሳይሆን በስራ ሲጸድቅ ታያላችሁ ብሎ ያለውን ያቀረበው ሁለቱም ሰዎች አብርሃምና ያችኛዋ ሴትዮ የብሉይ ኪዳን ሰዎች ናቸው። እነሱ ኦፍኮርስ በስራም ጸድቋል፣ በእምነትም ጸድቋል። ያዕቆብ እንደ ምሳሌ ተጠቀመው ማለት ነው። ስለዚህ ጳውሎስ በግልጽ ሰው አይጸድቅም ብሎ ተቃውሟል። ከፈለክ ላነብልህ እችላለሁ። በስራ መጽደቅ ቀርቷል። ቆይ አንዴ ጨርስ። ቆይ ያዕቆብ ላይ እንጨርስና ወደ ጳውሎስ እንሄዳለን። አሁን ከጥቅስ አንዝላላ ቼሪ ፒኪንግ የሚባል ነገር አለ። ዝም ብሎ አውት ኦፍ ኮንቴክስት ጥቅሶችን ዝም ብሎ እንደዚሁ ልቅም እያደረጉ ሚሄድ እና ያዕቆብ ላይ ተመለስና ያዕቆብ ላይ አንዴ እናወራ። ያዕቆብ ላይ ምሳሌ የተጠቀሰው ለማን ነው? ለክርስቲያኖች ነው አይደለም? ኦፍኮርስ ለዳኑት ክርስቲያኖች ናቸው። ግን እነዚህ ሁለቱም ሰዎች የተጠቀሱት በብሉይ ኪዳን የነበሩት ናቸው። ምንም እሱማ ሮሜ 4 ላይ ሄደህ እኮ አብርሃምም አመነ ጽድቅ ሙሉ ተቆጠረለት ተብሎ ሲነገርለት ከዳዊት አንጻር ጻድቅ በእምነት ይኖራል፣ ምንድነው ኃጢአቱን የማይቆጥርበት ሰው ብፁዕ ነው፣ ይቅርታ እንደዛ እየተባለ ሲነገርለት የተጠቀሰው ሁለቱም የብሉይ ኪዳን ሰዎች ናቸው። ስለዛ አንቀበልም ልትል ነው አይደለም። ምንም እንኳን እነ አብርሃም እነ ዳዊት ከብሉይ ኪዳን ተጠቅሰው በሮሜ ምዕራፍ 4 ላይ ቅዱስ ጳውሎስ የተናገረውን ይዘ እምነት ብቻ ለማለት እነሱን ጥቅሶች ብትቀበልም ያዕቆብ ሲጠቅሰው ግን አንተ የሉተር እንትን አለ አሁን ያንተ ውስጥ እሱን ነው የማየው። ምክንያቱም ሉተርም ልክ እንደዚሁ ነው። የሌሎቹን ሲሆን ይቀበልና ልክ ያዕቆብ ጋር ሲመጣ ግን የገለባ መልእክት ብሎ እንደተናገረለት አንተም እንደዛ ለማድረግ እየሞከርክ ነው። አሁን እና ተመለስ እና የብሉይ ኪዳን ሰዎች ናቸው። አዎ፣ ግን የተጠቀሱ ግን ለሐዲስ ኪዳን ሰዎች ነው። ለሐዲስ ኪዳን ሰዎች አይደለም። የብሉይ ኪዳን ለምን ከሰማይ የሆነ ነገር አይጠቅስልም? ለእኛ ለትምህርታችን ከተጠቀሰ እንቀበለዋለን። በዚህ ክፍል ላይ ቅዱስ ያዕቆብ የሚያስተምረው ሰው በእምነት ብቻ አይጸድቅም ብሎ ያስተምራል? አያስተምርም? ሰው በእምነት ብቻ ይጸድቃል ነው ብሎ የሚለው ከፈለክ ላሳይ ይችላል። ሰው በእምነት ብቻ ይጸድቃል ያለበትን ቦታ ሰው በእምነት ብቻ ሳይሆን ምን ማለት ነው? ሰው በእምነት ብቻ ይጸድቃል እንደማለት አይደለም። ወይም ተቃውመኝና ምን አልከኝ? ሰው በእምነት ብቻ ሳይሆን ስለ በእምነት ብቻ ይጸድቃል ግን በሌላ መንገድም አለ እያለ ነው ወይስ አይ በእምነት ብቻ ጭራሽ አይጸድቅም እያለ ነው? ሰው በእምነት ብቻ ሳይሆን አይ አይደል፣ እንደዛ እያለ አሁን እሱ ወንድማችን እንዴት እየተረጎሙ እንደሆነ ላብራራላችሁ። አንዴ ላይረዱ ይችላሉ። ሰው በእምነት ብቻ ሳይሆን በስራም እንዲጸድቅ እናያለን ሲል እያለ ያለው ማለት ነው። ሰው በእምነት ብቻ አዎ ይጸድቃል ጋይስ። አሁን ወንድማችን እያለ ያለው ማለት ሰው በእምነት ብቻ ይጸድቃል፣ ግን በእምነት ብቻ ደግሞ አይደለም። በእምነት ብቻ ደግሞ ሳይሆን ደግሞ በስራም ደግሞ ይጸድቃል። ስለዛ ሁለት መጽደቂያ መንገድ፣ በእምነት ብቻም ይጸድቃል፣ በጎን ደግሞ በስራም ይጸድቃል እያለ ነው። አይደለም እንደዚህ ብሎ የፈታ እስቲ አንድ ፕሮቴስታንት መምህር አምጣ፣ ወይስ በራስህ ነው እንደፈለክ መጽሐፍ ቅዱስን እንደዚህ እንትን እያደረኩ ያለው? አንድ የመጽሐፍ ቅዱስ የፕሮቴስታንት መተርጉም አምጣ። አንድ አፍጥ ነው።
እሺ አንድ ያመጣለሁ አልኩኝ እኮ መጀመሪያ። ቆይ አንዴ ልጨርስና አምጣ ስታመጣ የጳውሎስን ስታመጣ ሮሜ 4 አምጥቼ እላለሁ። ሮሜ 4 ይሰማል ወዳጅ እዚህ ክፍል ላይ ሁለት አንብብ። ኧረ እባክህን እንደው ያዕቆብን ጨርሰህ ትሄዳለህ። ሮሜ ላይ እኮ ምንም መውጫ ቀዳዳ እኮ የለህም። አውት ኦፍ ኮንቴክስት ጠቅሰህ ቆይ አንዴ ሰማኛለህ። እባክህን አውት ኦፍ ኮንቴክስት ታነባለህ። እሱን ሜጃ አስረዳሃለሁ። ያዕቆብ ላይ ግን መጀመሪያ ጨርስ። ያዕቆብ ሁለት የመጽደቂያ መንገዶች የተለያዩ የመጽደቂያ መንገዶች ኖረው አንደኛው እምነት ብቻ አንደኛው ስራ የሚለውን ከየት አመጣኸው? ጠቅሱ እንደዛ አይ የሚለው ምንድን ነው? አሁን ላሳየህ አንተ እንዳልከው እንዳልሆነ ላሳየህ። አሁን አንተ የፕሮቴስታንት መተርጉም ማምጣ ብለህም የምታመጣ አይነት ሰው ስላልሆንክ እኔ አሁን በአውዱን ተከትዬ ላሳየህ። እንዲህ ይላል ከላይ ከፍ ብለህ ቁጥር 22 ላይ እንዲህ ነው የሚለው። መጀመሪያ ቁጥር 21 አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ ይጸደቅ አልነበረምን ይላል። አሁን በስራ ይጸደቅ አልነበረምን በማለት በስራ እንደሚጸደቅ ከነገረን በኋላ ይህ በስራ መጽደቅ ግን በእምነት ብቻ ከመጽደቅ የተለየ ሆኖ አንደኛው በስራ መጽደቅ አንደኛው ደግሞ በእምነት ብቻ መጽደቅ የሚባል ሁለት የተለያየ ነገር አድርገህ እንዳታስበው ቀጣዩ ቁጥር 22 ላይ ነገሩን ያብራረዋል። ምን ብሎ ያብራረዋል? እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን? እምነት ከስራው ጋር አብሮ ስለዛ አንተ ሁለቱን ነጣጥለህ እምነት ብቻ ያጸድቃል፣ ከዛ ደግሞ ስራ ደግሞ ያጸድቃል ብለህ ፈታኸው። ይሄ ምንን ያሳያል? ልክ ጴጥሮስ እንደሚናገረው ነው። ሌሎች ደግሞ ሌሎችን መጽሐፍት እንደሚያጣሙት እነዚህንም ደግሞ ለገዛ ጥፋታቸው ያጣምማሉ። እንደነዚህ ከሚመስሉት ደግሞ ራቁ ተብሎ ለገዛ ጥፋታቸው ያጣምማሉ ነው የሚለው። በነገራችን አሁን አንተ ለገዛ ጥፋት መጽሐፍ ቅዱስን እያጣመምክ ነው። ይኸው በጣም በቀላሉ አውዱን ጠብቄ እንደዚህ በቀላሉ አሳየሁ። እምነት ከስራው ጋር አብሮ ነው የሚለው። ስለዛ ሁለቱ የሚነጣጠሉ አይደሉም፣ አንድ ላይ ናቸው። እንዲህ ብሎ ከተናገረ በኋላ ዝቅ ብሎ ቁጥር 23 ላይ ደግሞ እንዲህ ይላል። ምንም ጥቅስ እየዘለልን አይደለም። መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅ ሙሉ ተቆጠረለት ያለው ተፈጸመ። ይህ ጽድቅ አብርሃም እግዚአብሔርን አመነ ተብሎ የተነገረለት ቃል አለ አይደል? አብርሃም አመነ ጽድቅ ሙሉ አመነ ጽድቅ ሙሉ ተቆጠረ ነው። ራሱ በስራ ተፈጸመ የተባለው ሌላ ጽድቅ አይደለም፣ ራሱ አንድ ነው። ስለዛ ተፈጸመ የእግዚአብሔር ወዳጅ ተባለ ይልና ይህንን ሲያብራራው ምን አለ? ሰው በእምነት ብቻ ሳይሆን አለ በቃ በእምነት ብቻ አይደለም፣ በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። በእምነት ብቻ አይደለም የሚጸደቀው በስራም ነው እንጂ በስራም ሰው በእምነት ብቻ ሳይሆን በስራ ያለን እና ስለዚህ አሁን አንተ የተናገርከው ነገር ከአውዱን ያልጠበቀ ፍጹም ስህተት የሆነ አተረጓጎም ነው። ከፕሮቴስታንት መተርጉማን አታመጣም። ስለዚህ አሁን በዚህ ክፍል መሰረት ያዕቆብ ተሳስቷል ወይስ ትክክል ነው? ብዙ አወራ እኮ። እኔ ምን መሰለህ፣ እኔ የተቃወምኩት በስራ ይጸድቃል ብለህ ያልከውን የተቃወምኩት እንጂ እውነተኛ እምነት ስራን ገንዘቡ እንዳደረገ ኦፍኮርስ ሁላችንም እናምናለን። ግን ያ ስራ እኛ የምንሰራው ስራ ያጸድቃል ብለህ ካልክ የእምነት ውጤት ነው እንጂ ያ ስራ እኛ የምንሰራው ስራ ያጸድቃል ብለህ ያዕቆብን ከጠቀስክ በጣም ተሳስተሃል ነው እያልኩ ያለሁት። ይኸው በስራ ይጸድቃል አላ። ያዕቆብ ተሳስቷል ወይስ አልተሳሳተም? መጀመሪያ ንገረኝ። አልተሳሳተም ያዕቆብ። ያዕቆብ ካልተሳሳተ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ሰው የብሉይ ኪዳን ሰዎች አላለም። ሰው እምነት ብቻ እየተቃወመ አይደለም እኮ አልክ። ችግር የለውም። አንዴ ቆይ። በስራም እንዲጸድቅ ታያላችሁ መጣው። ስለዚህ ጳውሎስ በግልጽ ተቃውሟል። እንግዲህ በስራ መጽደቅ የብሉይ ኪዳን ሰዎችን መጥቀስማ እሱ እኮ ቅድም እኮ አልኩ ወንድሜ። ጳውሎስም ቢሆን ሮሜ 4 ላይ እነ ዳዊትን እነ አብርሃምን ሲጠቅስ እኮ የጠቀሰው ከብሉይ ኪዳን ነው። እኔ አሁን እሱን አይደለም እያልኩ ያለሁት። ያዕቆብ በዚህ ክፍል ላይ ይህንን ነገር እያስተማረ ያለው ከማንም ከብሉይም ሰዎች ይጥቀስ ከየትኛውም ከሌላ ፕላኔት ለምን ከሰማይ አይጠቅስም እኮ አልኩ።
ለምን ከምድር በታች ካለው ዓለም ለምን አይጠቅስም? ከየትም ይጥቀስ ከየትም፣ ግን የጠቀሰው ለእኛ እያስተማረን ከሆነ ያ የእኛ ትምህርት ነው። እኛን ሲያስተምር ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ሲል ሰው በእምነት ብቻ የሚለውን አሁን እምነት ብቻ የሚለውን አልተቃወምም ብለሃል። እዚህ ጋር አሁን በመጀመሪያ ደረጃ ሰው ተብሎ የተነገረለት ለማን ነው? ሰው ብሎ ሲጀምር ለማን ነው? ሮሜ 4:2 ወዴት ትሮጣለህ? ተመለስና ያዕቆብ ላይ ታወራለህ። ከዛ እንዲነበብ አልፈለግም። ሁሉም ተራውን እየጠበቀ ይሄዳል። እንደዚህ አይነት ለምን እንዲነበብ አልፈለግም? አንተ ለምን ፈራ ስላልክ ብቻ እልህ አንተ ለምን ፈራ ስላልክ ብቻ እልህ ይዙ እያሰብክ ከሆነ በአንተ ደረጃ እንደዚህ ልጅ አይደሉም። በቃ አንድ ጊዜ ካልፈራ ሲላምብባ ነገርኩህ እኮ ይኸውልህ እንደዚህ ምናምን እልህ አጋብተህ ዋናውን አስቀድሞ የተነሳውን የመጽሐፍ ቅዱስ ክፍል ትተህ ነው ረስተህ ነው ወደ ሮሜ አንሄድም። እሱንም ገብቼ አሳይሃለሁ እኮ እዛ ላይም ባይዞ የመውጫ ቀዳዳ አታገኝም። ካሳየው ምን ታደርጋለህ? አሳያለሁ። ቆይ ና እዚህ ላይ መጀመሪያ ሉተር ጋር ና። ካሳየው ሉተር መናፍቅ ነው ትላለህ? አይደለም። እኔ ለምን የእግዚአብሔርን ቃል የተቃወሙ ለምን አልቃወሙም? እኔ የሉተርን ሀሳብ ሉተርን መናፍቅ ነው ትለዋለህ ወይ? የገለባ ምዕራፍ የገለባ መልእክት እንዳለው ካሳየው በራሳችሁ መዛግብት ማለት ነው። ካሳየው በራሱን ጭምር ካሳየው ይህን ነገር የተናገረበት በነገራችን ላይ ወደ ጀርመንኛ መጽሐፍ ቅዱስን ሲተረጉም በመግቢያው ላይ ነበር። አሁን እኔ ይህንን ነገር ካሳየው ሉተር እውነትም መናፍቅ ነው ብለህ ተመስክረህ ትወጣለህ። ወደ ሌላው የትም አልሄድም። ለምን ሮሜ እንዲነበብ ፈራ? ስለዛ የማታውቀውን ነገር ዝም ብለህ አትበድ። ተረጋጋና የተጀመረው ያልቃል። ያዕቆብ ላይ ና ያዕቆብ ሮሜ 4:2 አንብቡ። ጳውሎስ በግልጽ ስራ ተቃውሟል። ስለፈጠረ ጳውሎስ በግልጽ ስራ እንዴት እንደተቃወመ ላሳይ። ከእምነት በኋላ ያለውን ስራ ተቃውሞ ከሆነ አንዴ እባክህን አንዴ ቃዱሽ የማታወራ ከሆነ የተጀመረው ርዕስን ሳንጨርስ ወደዛ አንሄድም። የተጀመረው ላይ አሁን እንድንጨርስ የምትፈቅድ ከሆነ እናወራለን። አይ የተጀመረው ነገር አስጨነቀኝ እንዶ ላበላብ አደረገኝ ካልክ ከዚህ ትጠፋና ሮሜ 4ን ቁጭ ብለህ ከታች ነው የምትማረው። እዚህ ራሱ በክብር ገስ ላይ ራሱ አትማርም። ያው ሮሜ 4 እኔ ገስ ላይ ሆኜ በፍጹም አያስነብብም። ምክንያቱም ያዕቆብን ለምንድን ነው የምትዘለው እንዴ? ይሄ አንተ ያማህ ስለ ስራ አይደል እንዴ እያወራን ያለ ነው? ስራ ያጸድቃል። ያዕቆብን ለምንድን ነው የምትዘለው? እንግዲህ ጉንጫ አልፋ ክርክር አታደርግብኝ። ላይ አይደለም ጳውሎስ በግልጽ ስራ አያጸድቅም ብሎ እየተቃወመ ነው። እሱንም እናየዋለን እኮ አልኩ እንዴ። ኧረ እኔ እሱንም እናያለን እኮ እያልኩ ነው። ትክክለኛ ስራው ገንዘብ እንዳደረገ አምናለሁ። ወንድሜ ይቅርታ አድርግልኝ እባክህን። ጳውሎስ ማለት ነው ጳውሎስ ስራ የምር ያጸድቃል አያጸድቅም የሚለውን በጳውሎስ ብቻ ደግሞ አወራለሁ። ምንም ሌላ የጌታችንን ይሄ ወንጌሉን 4ቱን ወንጌላት ሳልነካ የያዕቆብን፣ የይሁዳን፣ የዮሐንስን ማነው የጴጥሮስን መልእክታት ዮሐንስ ራእይን ሳልነካ በጳውሎስ ላይ ብቻ ቆሜ ይኸው በዚህ አሁን እዚህ ጋር ወደ 600 ምናምን ሰው አላ በእነርሱ ፊት ይኸው ቃል እገባለሁ በጳውሎስ ብቻ ጽድቅ፣ ድህነት፣ የዘላለም ሕይወት በስራም ጭምር ነው የሚለውን ጳውሎስ ላይ ብቻ ቆሜ ጋይስ እየሰማችሁ እንደውም ከጳውሎስም ብዙ ጊዜ የሚጠቅሱት ሮሜና ገላትያን አይደለም። ከጳውሎስም ሮሜና ገላትያን ብቻ ይዤ ድህነት በስራም ጭምር ነው፣ ስራም ለድህነት ያስፈልጋል የሚለውን በሁለቱ መጽሐፍት ብቻ አሁን አወራሃለሁ። ግን ያዕቆብ ላይ ተመለስና የተጀመረ ያልቃል። ጽድቅና ድህነት በጣም ሁለቱ የተለያየ ኮንሰፕት ነው። አሁን እኛ ያወራን ያለ ነው ስለ ጽድቅ ነው። ምናልባት ወይት አንዴ እስቲ በምንድን ነው የሚለያየው ጽድቅና ድህነት? አሁንም ይኸውልህ ርዕስ እንዳንቀይር እና ተመለስ። ያዕቆብ ጋር ሂድ። ያዕቆብ ጋር ሰው የተባለው ማን ነው? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ሲባል ሰው የተባለው ማን ነው? እሱን ወደ እሱ እመለሳለሁ አልኩህ እኮ። ግን መጀመሪያ ተመለስ። ወዴት ሲጀመር መች ተሻገርንና ትመለሳለህ? እዛው እኮ ነን። እንቀጥለው ነው የሚባለው። ሰው የተባለው የተጠቀሱት የብሉይ ኪዳን ሰዎች ናቸው አይደሉም ካልክ ቀጥሎ ያለውን አውዱን ማንበብ ትችላለህ።
አንዴ ስለዛ አሁን እዚህ ጋር ሰው የተባለው የብሉይ ኪዳን ሰው ስለሆነ እኛን የሚወክል አይደለም ማለት ነው። እሺ አሁን እያልክ ያለው እኛን ይወክላል አይወክልም? እሺ በእምነት ብቻ ይላል። ሰው በእምነት ብቻ ይላል። ይሄ እምነት ቆይ አንዴ እባክህን፣ እምነት ብቻ የሚለውን አይቃወም፣ እንደውም የሚያጸድቅ ነው ብለሃል። ስለዚህ የብሉይ ኪዳን ሰዎች በእምነት ብቻ ነበር የሚጸድቁት ማለት ነው። ሰው በእምነት ብቻ ስለሚል እዚህ ጋር ኦፍኮርስ በእምነት ብቻ ነው። ያ ግን እምነት ገንዘብን የብሉይ ኪዳን ሰዎች በእምነት ብቻ እንደሚጸድቁ ማስረጃ ስጠኝ። በብሉይ ኪዳን ሰዓት ሮሜ 4:2 የብሉይ ኪዳን ያልኩ እባክህን እንደው አታዝግ። ሮሜ 4:2 አንብብ። እሺ ሮሜ 4:2 የብሉይ ኪዳን ሰዎች በእምነት ብቻ ነው የሚጸድቁት ይላል፣ ያለምንም ስራ። እሺ አሳየን። እሺ አፍጥኑ። አብርሃም በስራ በጸደቀ ቢሆን የሚመካበት ነገር አለው። እሺ አብርሃም በስራ በጸደቀ ቢሆን የሚመካበት ነገር አለው። በስራ በጸደቀ አይደለም፣ በስራ ጸድቆ ቢሆን ወይ አነባበብ እንደ ራስህ አንብብ እስኪ። የእኛን አነባበብ እና በራስህ አንብብ እስኪ። አንተ ባልኩ አነባበብ አንብብ ብዬ እኮ ነው። አብርሃም በስራ ቢሆን የሚመካበት ነገር አለው፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍ ምን ይላል? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ለሚሰራ ደሞዝ እንደ ዕዳ እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውን የሚያጸድቀው ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ሃሌሉያ። እንግዲህ ጨርሻለሁ። ጨረስክ? በቃ ይሄንኑ ለማምጣት ነው እንግዲህ ያው ጳውሎስ ግልጽ ቃል በቃል ያው ስራን ያው የሚያጸድቅ ስራ የለም ተቃውሟል። ችግር የለውም። ቀጠል አድርጎ እዛው ጋር ምን ይላል መሰለህ? አይተዋል አንተ ችግሩ እዛው ጋር ታቆማለህ። ስለ ዳዊትም ከታች ይናገርና ቁጥር 9 ላይ ይላል እንግዲህ ይህ ብፅዕና ስለመገረዝ ተነገረ ይላል ወይስ ደግሞ ስላለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና ግዝረትን ይቃወማል ማለት ነው። በዋናነት የሚናገረው ስለ ግዝረት ነው። ግን ግዝረትን ራሱ ትተ ነው መልካም ስራ ራሱ ቢሆን ከእምነት በፊት ያለን ስራ ይቃወምበታል እንጂ ከእምነት በኋላ ያለ ስራን የሚቃወምበት አይደለም። ለምን? ለአብርሃም እምነቱ አዎ ጽድቅ ሆኖ ተቆጠረለታል ሳይገረዝ በፊት። አሁን አይሁዳውያን ምን ይሉ ነበረ? እኛ የተገረዝንን ይላሉ። አህዛብን ደግሞ እናንተ ያልተገረዛችሁ ናችሁ ይሏቸው ነበር። በአይሁዳውያንና በአህዛብ መካከል ያለው አንዱ ልዩነት ይህ ስለነበረ አይሁዳውያን የተገረዝንን የአብርሃም ልጆች ነን ይላሉ። የአብርሃም ልጆች ናቸው ደግሞ የተገረዛችሁ ናችሁ። አህዛብን ግን በእምነት በኩል አትመጡም እያላችሁ ነው። ካልተገረዛችሁ ምናምን አትመጡም፣ ግዴታ ይህንን የሙሴን ሕግ ምናምን መፈጸም አለባችሁ ብሎ ያስጨንቋቸው ስለነበረ አንዳንድ ጂዶ ክርስቲያንስ። ስለዛ ጳውሎስ ምን አለ? ኦኬ እንግዲህ አብርሃምን እንውሰደዋ ነው። አባታችሁ አብርሃም አይደለ? የተስፋን ቃል የተቀበለው አብርሃም አይደል? አሕዛብ በዘር ይባረካል የሚል የተስፋ ቃልን ተቀብሏል። የስ እንግዲህ ውስጥ አባታችሁን አብርሃም ንዩት። አብርሃም የተገረዘው ከእምነቱ በኋላ ነው አይደለም? መጀመሪያ አብርሃም ሲመጣ ምንም እንኳን ከአብርሃም በኋላ የመጡት አይሁዳውያን ያው ገና በልጅነታቸው መገረዝ ቢጀምሩም ልጁንም በልጅነቱ ቢገርዘውም አብርሃም ግን አምኖ ከወጣ በኋላ ተገረዘ። በእግዚአብሔር ፊት ጽድቅ ሆኖ ተቆጠረለት የተባለው እምነቱ ነበር። ስለዛ ግዝረትን አሁን ወደ ጎን ያደርግና እምነትን አምጥቶ ያቆማል። ኮንቴክስት የሚባል ነገር አለ። አየህ፣ አንብብ። አንተ እንዳልከው አንድ የፈታ አባት ካለ አንዴ ምን አልከኝ? አንተ እንዳልከው አሁን ይሄ ስለ ግዝረት ብቻ ነው እያወራ ያለው ብለህ ያልከውን እስቲ እንደዛ ያለ አንድ አባት ካለ አሳየኝ እስቲ። ሮሜ 4 ይሄው ጥቅሱን እኮ እዚሁ ጋር አሳየው። ዝም ብዬ አሁን እኔ ራንደም ልኝ እውነቱን ለመናገር ይኸው ጌታን እኔ ከእናንተ ጋር አሁን እያወራ አይደለም። አሁን ዝም ብዬ ከፍቼ ዝም ብዬ ቅዱስ ዮሐንስ አፈወርቅን ከእናንተ እኩል ብናየው ከዚህ የተለየ ነገር አያወራም። አሁን አውጥቼ ባሳይህ ግን ታምናለህ? ከአሁን በኋላ አይ በቃ ይሄ ነገር እንደዚህ ነው ብለህ ታምናለህ? ኦፍኮርስ አምናለሁ። አሳይኝ። እሺ ይኸው እናውጣ እስኪ። እሺ እንግዲህ ከዛ ታማኝነትህንም በዛው እናየዋለን። እንዳልኩ ስራ ቢሆን እንኳን ግን ስራ ሁልጊዜም ቢሆን ስራ ሁልጊዜም ከእምነት በፊት ያለውን ከጥቅም ውጭ ወይም ደግሞ ሚና የሌለው አድርገን እናስቀምጣለን እንጂ ከእምነት በኋላ ያለው ስራ ግን በፍጹም የሚጣል አይደለም። ሮማንስ አይቃዶች ከዛ በኋላ እንመለሳለን ማለት ነው ወደ
ያዕቆብ ወደ ተናገርከው ያው ስህተት እንደሆንክ እዚህ ላይ ካሳየን በኋላ እሺ ያው እንዲህ ይላል። እንግዲህ መጽሐፉን ላውጣለህ አንተ ታነባለህ። ቤሊን እኔን ያስገባሁት እንዳታስወርዱት። ሳይፈቀድለት ግን ማይክ እንዳይከፍት አስጠንቀቀው። ያው አንብብ ጋይስ፣ እኔ ነኝ ያስገባሁት እንዳታስወርዱት። እሺ ቃሎሽ ይታያል ወይስ ስክሪንሻት አድርጌ ላስቀምጠው እዚሁ ላይ እንድታነበው? አንብብ አንብብ አንብብ። ይኸው ሮሚ 4 ይኸው ሆሚሊ 8 ኦን ሮማንስ ሮሜ 4 ይታያል። ሮማን ነበር የምታውቅ ከሆነ ይሄ ሮማንስ ቀጥል አንብብሽ አንብብ ና ምን አንብብ ማለት ነው እንግዲህ አምጥቼ ከመጀመሪያ ጀምሮ አንብብ እሺ ከመጀመሪያው ጀምሮ ከየት ልክፈትልህ? አይ ከ4 2 ጀምሮ ያለውን ከዛ ጀምሮ ያለውን አንብብና እሺ ይኸውልህ ይሰማል ቃሎች ጭራሽ ዮሐንስ አፈወርቅ እምነት ብቻ መቼም ተቃውሞ አያውቅም። ሲጀመር የደገፈው እሱ ነው። ላሳይ ይችላል። እሺ ቀጥልሽ አንብብ። ምን የደገፈው እምነት ብቻውን መቼም ተቃውሞ አያውቅም። አረ እሱን በሚገባ አሳያለሁ። ግን አሁን እሱን አንድ ጊዜ 10 ወደዚህ ወደዛ አትዝለል። እኔ ያልኩህ ምንድን ነው ኮንቴክስቱን ይዤ ይኸው ስለ ግዝረት እዚህ ጋር ያወራል ምናምን አልኩ። እንዲህ ብሎ አንተ እንዳስረዳኸው ያስተማረ አባት አምጣ አልከኝ አይደለም ብለሃል አላልክም? ብያለሁ። እንግዲህ አንተ አሁን ስለ ግዝረት ብቻ ነው እያወራ ያለው ብለን ህልከው እዚህ ክፍል ላይ በዋናነት የሚያወራው ስለ ከግዝረት አንጻር ነው በዋናነት የሚያወራው ብያለሁ። ይኸው ሮሜ 1:2 ይኸውልህ ከመጀመሪያው ጀምረህ አንብብ፣ እንሰማሃለን፣ ጊዜ እንሰጥሃለን። አንተ ነው ያመጣው። አንተ ችግር የለውም። ማስረጃ ብለህ የለ ይኸው አንብብ። ከመጀመሪያው ጀምሮ አነባለሁ ብለሃል። ይኸው ኦኬ what shall we then say the Abraham our father ምን አለ? ቀስ በልና ስለ አብርሃም ምን እንላለን? what shall we say አብርሃም ይላል። ስለ አብርሃም ምን እንላለን? our father pertaining to the flesh has found okay Abraham were justified by work ቀጥልሽ he has were full of glory but not before God ይላል። እሺ ያ ጥቅሱን ቀጥታ አስቀምጠው አይደለ? አዎ እሺ ቀጥልሽ አስቀምጠሽ አሁን ማብራሪያውን ሂድ he had said ቅንፉን በማንስክሪፕቶች ውስጥ ላድርግልህ። እሺ ይኸው ወርድ ሳይሆን ወርልድ። እሺ that the world had become guilty before God ይላል። ያው ሰው ሁሉ ከሁሉም ሲሳይ ለምንድን ነው የሚያስወርዱኝ ግን? በዛ እንዳታስወርዱት። ለምን ጉልበት ይጠቀማል? አታስወርዱትም። ያመጣው መረጃ ራስ ላይ አስወርዶ ከዛ በኋላ ይገባል። ቀጥል አንተ እኮ ነው ያመጣው አንተ ስለሆንክ ቀጥል። አምጣ ብለኸኛል። ይኸው ማስረጃ ነው የምትቻለው። ቀጥል አንብብ። አይ አንተ እኮ ነው ያመጣው ማስረጃውን። አንብብ እንዳትን
ኦልሃድ ሳይንድ ይላል። ኦኬ ሁሉም በአዳም ኃጢአት ምክንያት ሁሉም በዓለም ኃጢአተኛ ነው ምናምን ይላል። ኦኬ ችግር ጥሩ ነው። ኖ ችግር የለም ጥሩ ነው። ሂድ ዛት ዘ ቦስቲንግ ኦዝ እሺ ቀጥልሽ ኢንዳ ቦስቲንግ ወዝ እሺ ኦኬ executed when he and that it was impossible to be saved ቃሎች ችግር የለውም። ይኸውልህ መፍጠን አይጠበቅብም። ቀስ ብለህ ተረጋግተህ እንትን እያልኩ ስለሆነ ጽሁፍ አይታይም። excluded and ያው የተወሰነ ይችላል ግን ቀስ ብለህ it was and that was impossible to save otherwise than by faith ይላል። ስለ ከእምነት ውጪ በምንም ታምር መጽደቅ አይቻልም። በቃ ኦልሬዲ ዘግቷል እኮ በቃ ያየ ምክንያቱም otherwise saved አራዝም ብለህ አየ እንደዛ እያለ ነው። ሰው ሁሉ ዓለም ሁሉ ኃጢአተኛ ስለሆነ ሰው ሁሉ ኃጢአተኛ ስለሆኑ ሰው ሁሉ በደለኛ ስለሆኑ ከእምነት ውጪ መጽደቅ አይቻልም ያለ ነው። እሺ ቀጥል። እሺ ምክንያቱም እንትን ነው ይሄ እየተረጎምክ መተርጎም ይቻላል። ጥሩ ነው። ካሁን በኋላም እየተረጎምክ is now intent upon showing that the salvation this salvation so far okay so far from being matter of shame and even cause of the bright glory and the bright glory land a bright glory cause of a bright glory nice okay አይታይም እኮ ጽሁፉ የሆነ ብዥታ አለበት። አቃለ በጣም ተቸግረ እያነበብኩ ነው ግን አንተ ብታነብ ጥሩ ነው። አኬ አንተ አንብብልንና ችግር የለውም ተርጉምልን። እሺ ለሁላችንም ያመጣው አንተ እኮ ነው ማስረጃው። ችግር የለውም አንተ ነው ያመጣው ማስረጃውና አንተ አንብብ ችግር የለውም። ማስረጃውን እኮ አንተ አምጣው ስላልከኝ እኮ ነው ከመጀመሪያው ጀምሮ ላንብበው አልከኝ። ከፈትኩልህ ከፍትልህ ግን ምንም በቃ እንትን የለም። አዎ ስለዚህ አንተ እንዳልከው እሺ የለም እኮ እዚህ ጋር አሁን ስለ ግዝረት ያወራ ነው የሚለው ምን ይላል? እምነት ውጪ መጽደቅ አትችሉም እያለ እኮ ነው። ሰርከምሲሽን ሚላ ከታች አይታይም። ይኸውልህ justified the after saying አልዘለልኩም። ይሄው እዚህ ላይ ይሄው እዚህ ላይ እኮ ነው። እንግዲህ አታዝግ። ካለ እምነት ምንም ቢሆን በቃ መጽደቅ አትችልም ብሏል እኮ ኦልሬዲ ጨርሷል። ያለ እምነት መጽደቅ የለምማ ሁላችንም እናምናለን። ግን እዚህ ላይ ስለ ግዝረት እያወራ አይደለም ላልከው ምንድን ነው የምትጨባበጠው? ልዩነታችን ያለ እምነት መጽደቅ የለም የሚል ላይ እኮ አይደለም። እናንተ ስራ ያጸድቃል ብላል። አዎ ስራ ያጸድቃል። ስራ ያጸድቃል ማለት ያለ እምነት ጽድቃል ማለት አይደለም እንዴ? ከእምነት ውጪ የሆነ ስራ ያጸድቃል ብለናል እንዴ? ያጸድቅ ምንድን ነው የሚለው እምነትም ያጸድቃል ስራም ያጸድቃል። ትክክል ነው። እምነት ያጸድቃል ስንል ሁለቱም ያጸድቃሉ። ግን ሁለቱም የሚያጸድቁት ግን እንዴት ነው ከተባለ ጽድቁ ከእምነት በፊት መጥቶ አይደለም። መጀመሪያ የሚመጣው እምነት፣ ከዛ በኋላ ስራ ደግሞ ወይም ፍሬ ደግሞ ከእምነት በኋላ ይመጣና በእምነት የምታፈራው ፍሬ እሱ ራሱ ደግሞ ለጽድቅ ይሆናል። ስቲል እሱም የሚያጸድቅ ይሆናል ተባለ። ይህንን ደግሞ ከየት አመጣሁልህ? ከመጽሐፍ ቅዱስ ከየት? ከያዕቆብ 2 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እኔ አሁን ሰው የሚለው እዚህ ጋር የብሉይ ኪዳንን ሰዎችን ብቻ ነው በእምነት ብቻ ጽድቅ የሚለውን እንደዛ ብለን መስክራለሁ። እንግዲህ አሁን ጽድቅ በእምነት ብቻ የሚለው ለብሉይ ኪዳን ሰዎች ነው ብለህ ተርጉመሃል። እሱን አምጣ ስልህ ሮሜ 4 ላይ መጣ። ግን እዚህ ሮሜ 4 ላይ የብሉይ ኪዳን ሰዎች የሚጸድቁት በእምነት ብቻ ነው የሚል ነገር አላመጣህም። የተናገረው እኔ እንደዛ አላልኩም። ሁሉም በእምነት አብርሃምም በስራ በጸደቀ ቢሆን ቆይ አንዴ ሰው የሚለው ምንድነው ብለህ ሰው የሚለው አብርሃምም በስራ በጸደቀ ቢሆን የሚመካበት ነገር ይኖረው ነበር ይላል እኮ ያዕቆብ ምዕራፍ 2 ቁጥር 24 ላይ ሰው በእምነት ብቻ ሳይሆን ብሎ ሲናገር ሰው የተባለው ለማን የሚሆን ምክር ነው? እዛ ጋር የተጠቀሱት ሁለቱም ሰዎች ነግሬያለሁ እኮ ቅድም። እንግዲህ የብሉይ ኪዳን ሰዎች ናቸው እነሱ። በስራም ጸድቀዋል። ብሉይ ኪዳን እኮ ስራም ያጸድቃል፣ እምነትም ያጸድቃል ወዳጅ። የብሉይ ኪዳን ሰዎች ተጠቅሰዋል። ግን እየተመከረ ያለው ግን ማን ነው? ለምሳሌ ከላ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ሲል አንተ ከንቱ ሰው ያለው ክርስቲያኖችን ነው ወይስ የብሉይ ኪዳን ሰዎችን ነው? አንተ ከንቱ ሰው እያለ ያለው ኦኬ፣ አብዱ ማየት አለብኝ። ይሄው ቁጥር 20 ላይ ነው። አንተ ከንቱ ሰው እያለ ቁጥር 20 ላይ
ቀጥል እንጂ ካዶሽ አኬ ጀለስ እኮ ያወጣው ስለሆነ ይሰማል። በማዛግ ነው ስፔሻሊቲው እኮ ብሮስኪ። ለምን ልብን ታደርቃለህ ግን በዚህ ጠዋት? ኧረ በስመ አብ አንተ ዛጋ አደረገን እኮ። እሺ አንተ ከንቱ ሰው የተባለው ማን ነው? ኦኬ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ? አባታችን አብርሃም ልጁን አንተ ከንቱ ሰው የተባለው እዚህ ጋር ማን ነው? አንተ ከንቱ ሰው ተብሎ የተባለው ሰው ሁሉ ነው። ሰው ሁሉ ነው። እንደዚህ አትጠይቀኝ። አንደኛ ጥያቄውን ጠይቅና ከዛም በኋላ ልመልስልህ። እዚህ ጋር የተጠቀሰው ማን ነው እኮ? አንተ ከንቱ ሰው የተባለው ማን ነው? ክርስቲያኖችን እያስተማረ ነው አይደለም? ክርስቲያኖችን እያስተማረ ነው። ኦፍኮርስ የዳኑ ሰዎችን አይደል? የአዲስ ኪዳን ሰዎችን። አዎ እሺ። ዝቅ ብሎ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ እያለ ሲያስተምር እነማን ነው የሚያስተምረው? ክርስቲያኖችን እኮ ነው የሚያስተምረው። እሺ ለክርስቲያኖች ይህ ትምህርት የታመነ ነው? ሰው በእምነት ብቻ ሳይሆን በስራ መጽደቁ። ኦፍኮርስ እሱን አንዴ ላውራ። አንዴ ላንብብልህ ክፍሉን፣ ችግር የለውም። እስከ 22 ያለውን ላንብብልህ። እስከ 22 ያለውን ማለት ነው። እሺ አባታችን አብርሃም ልጁን በይስሐቅ በመሠዊያ ባቀረበ ጊዜ በስራ ይጸደቅ አልነበረምን? እምነት ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህ። መጽሐፍ እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ እግዚአብሔር ወዳጅ ተባለ ይላል። ስለዚህ አሁን ያን ሁሉ ካወራ በኋላ ምንድን ነው እያለ ያለው? ኦፍኮርስ ያ እውነተኛ እምነት ገንዘብን ስራን ገንዘብ ያደረገ ነው። አንድ ሰው አመንኩ ብሎ ግን ምንም የማያደርግ ከሆነ ሲጀመር እየዋሸ ነው። ሲጀመርም አልዳንም፣ እምነቱ ያጠራጥራል እያለ ነው። ምክንያቱም አብርሃምም መጀመሪያ የጸደቀው በእምነት ነው። እንደዛ ያለበትን አሳየኝ። ምን ሲጀመርም አላመንም ያለበትን አሳየኝ። ላሳየው ነገር። ኦኬ እሺ ምን ይላል? ላሳይሽ። ቆይ ቃዱሽ እንደው ስለፈጠረ በእናትህ እንደው በጣም አታድክምን። ማታ እንዴት ሆንክ? ራበህ ወይስ ትንሽ ሀሳብን ከስራ? እኔ አሁን ያወራንበት እኮ አንተ ሲዝ ወይ እኔ አሁን ገብቼ ቃዶ ሲያወራ ሰምቼው 6 ሰዓት አልደርሳለኝ። ራቡ ሊደፋኝ ነው። እንዴ አሁን ራበኝ አልኩህ እኮ እኔ ራሱ የሚገርም አልበላውም እኮ በእውነት። አንተ አሁን ቅድም እየበላህ አልነበር? ምንድን ነው ውሃ ጠጣው እንጂ በላው እንዴ? ውሃ ከመጀመሩ ነው ምግብ የሆነው። ውሃ ከመጀመሩ ነው የሚበላው። ይበላል እንጂ በለኝ። ውሃ በላ እንደሚሆነው። አይ ግን ለማንኛውም ቃዶች ላይ በቃ ዝም ብዬ እንትን ልበልህና ቢቀርብህም የሚሻል መሰለኝ። አዎ ግን የሚያጸድቀውንም ስራ ብትነግረን ደስ ይለኛል። እኔም ስንችል ስጠቅ እኮ ያው እኔ እንግዲህ አስተምረኝ ካልከኝ ይኸው እሺ ልንገርህ። የሚያጸድቀውን ስራ ነው የምትነግረኝ። ስለ ጽድቅ ስራ ታርግና በቃ እሺ እንትን በል እሺ። ስራ ሚዩት አድርጎ ሲሲ በጣም ይቅርታ። ስራ ያጸድቃል ወይ ተብሎ ሲነገር ስራ ዝም ብሎ እንደዚሁ ያጸድቃል አይደለም እያልን ያለ ነው። አንድ ሰው አስቀድሞ ማመን ፈቅዶ ማመን አለበት። ማለት ማመን መፍቀድ አለበት ለመዳን። ከዛ በኋላ ወደ ጥምቀት ውሃ ውስጥ ይገባል። በዛ ውስጥ እግዚአብሔር ያንን ሰው ይሰራዋል። እግዚአብሔር አምላክ ያንን ሰው ይሰራዋል፣ ያነጸዋል፣ ያጸድቀዋል፣ ይቀድሰዋል። ስለዛ በረከቱን ይሰጠዋል፣ የኃጢአት ስርየትን ይሰጠዋል፣ ልጁ ያደርገዋል። ይሄ ሁሉ ነገር የሚፈጸመው መቼ ነው ከተባለ በእምነት ብቻ ሳይሆን አሁን ገና ጅማሬው ላይ ነው የምላችሁ። ገና ጅማሬው ላይ ራሱ በጥምቀት ውስጥ ነው። በጥምቀት ውስጥ ማስረጃ ያዙ። ሐዋርያት ሥራ ለምሳሌ ምዕራፍ 2 ላይ እንደምታውቁት ቅዱስ ጴጥሮስ የመጀመሪያውን ስብከት ወጥቶ ይሰብካል እና ሲሰብክ ስለ ክርስቶስ ነበር የሚሰብከው እና ስለ ክርስቶስ ይሰብካል። ሰበካቸው። አይሁዳውያን ነበሩ እዛ አካባቢ ላይ ያሉት እና ሰምተው ልባቸው ተነካ። እናንተ የሰቀላችሁት እኮ አስቀድሞ ዳዊት እንደሚመጣ የተናገረለት መሲሁ ነው፣ ቅቡኡ እሱ ራሱ ነው። ስለዛ ሊያድን የመጣው እርሱ ነው፣ ግን እናንተ ገደላችሁት። እግዚአብሔር ግን ነፍሱን በሲኦል ሊተዋት አልፈቀደም።
ልክ መዝሙረኛውም አስቀድሞ ጻድቅህ መበስበስን ያይ ዘንድ አትሰጠውም ነፍሱን በሲኦል አትተዋትም ተብሎ እንደተነገረው እርሱ ግን የሞትን ጠላት ትቶለት አስነሳው እያለ ይናገራል። እና በቃ ተነሳ የክርስቶስን ሞቱን ትንሣኤውን ይነግራቸው ጀመር። ያኔ ልባቸው ተነካ እና ቁጥር 37 ላይ እንዲህ ይላል ሐዋርያት ሥራ ምዕራፍ 2 ቁጥር 37 ይህንም በሰሙ ጊዜ ልባቸው ተነካ። ጴጥሮስንና ሌሎችን ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። አሁን ተመልከቱ ጋይስ፣ በእምነት ብቻ ነው ብለው ይናገሩ የለም። ይህንም በሰሙ ጊዜ ልባቸው ተነካ ይላል። አሁን እነዚህ ሰዎች ልባቸው ተነካ። ስለዛ አምነዋል አላመኑ? ኦፍኮርስ አምነዋል። ባያምኑ ለምን ልባቸው ይነካል? ከእምነት ውጭ በሆነ መልኩ ልብ መነካት የለም። አንድ ሰው የፈለገውን አሳዛኝ ወሬ ቢነግራችሁ ግን ጭራሽ ካላመናችሁት ልባችሁ ይነካል? በፍጹም ልባችሁ ሊነካ አይችልም። ልባችሁ ሊነካ አይችልም። ስለዛ ማመናቸውን የሚያሳይ ነው። ስለዛ አምነዋልና ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያትን ምን አሏቸው? ወንድሞች ሆይ እንግዲህ ምን እናድርግ አሏቸው። ምን እናድርግ ሲሏቸው እነዚህ ሰዎች ባያምኑ ኖሮ እነ ጴጥሮስ ምንድን ነው መልሳቸው? እመኑ። የመጀመሪያው መልስ የሚሆነው እመን ነው። ልክ ሐዋርያት ሥራ ምዕራፍ 16 ላይ ያ የወህኒ ቤቱ ጠባቂ ምንም ወንጌል አልተነገረው ምን አላለው? ተአምር ብቻ አየ አይደል? ከነ ጳውሎስ ላይ ሰንሰለቱ ወደቀ ምናምን። ይህ እንደዚህ አይነት ታላቅ ተአምር አይቶ ደነገጠ። ከዛ በኋላ ወዲያውኑ ተንበረከከ። እንግዲህ ጌቶች ጌቶች ምን ላድርግ አለ። አሁን ይህ ሰው አስቀድሞ ወንጌል ተነግሮታል? አልተነገረውም። ተአምር ብቻ አይደል ያየው? የስ ስለዛ ስለ ክርስቶስ አልተነገረውም። ስለ ሞቱ ስለ ትንሣኤው ለአይሁዳውያን ሲሆን ያው የተስፋውን ነገርም ስለሚያውቁ ያው ሁሉ ነገር ተነግሯቸዋል። ለዚህ ሰው ግን ምንም ወንጌል አልተነገረውም። በቃ ተአምሩን ብቻ አይቶ ምን ላድርግ እድን ዘንድ ምን ላድርግ አለ። አሁን ይህ ሰው ምን ያስፈልገዋል? አስቀድሞ እምነት ያስፈልገዋል። ለማመን ወንጌል ይሰበክለታል፣ ይማራል። ስለዛ ምን አሉት እነሱም? እመን እና አንተና ቤተሰቦችህ ትድናላችሁ አለ። አየህ፣ ያላመነ ሰው መጀመሪያ ምንድን ነው የሚያደርግ የሚባለው? እመን። ከዛ ወደ ቤት ገብቶ አስተማሯቸው፣ አመኑ። አመነ፣ ዳነ፣ ከነ ቤተሰቡ ተጠመቀ። ስለዛ አሁን ከነ ቤተሰቡ ይጠመቃል። መጀመሪያ ግን ምን ያደርጋል? ያምናል። ስለዛ የሆነ ሰው አስቀድሞ ካላመነ እንዳትረሱ፣ ለመዳን ምን ላድርግ ሲባል እመን ነው የምንለው። አንድ ሙስሊም መቶ እድን ዘንድ ምን ላድርግ ቢል እመን ነው የምንለው። በጌታ እመን፣ በጌታ በኢየሱስ ክርስቶስ እመን። አየህ፣ እምነት ይቀድማል። አሁን እነዚህ ሰዎች ግን ኦልሬዲ ልባቸው ተነካ ስለሚል ኦልሬዲ አምነዋል። ስላመኑ ጴጥሮስ እመኑ አይላቸውም። ኦልሬዲ አምነዋላ። ከእምነቱ ቀጥሎ የሚነገረው ምንድን ነው? ጥምቀት ስለሆነ ጥምቀት ላይ ነው የሚለው። ንስሐና ጥምቀት ላይ ማለት አምናችኋል፣ አሁን ንስሐ ገብታችሁ ተጠመቁ ነው። ስለዛ ምን አለ ጴጥሮስም? ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ። ስለዛ እነዚህ ሰዎች አስቀድሞ አምኖ ነበር? አላመኑ? አምኖ ነበር። ባያምኑ ኖሮ እመኑ ይባል ነበር። ስለዛ አሁን ማመናቸውን ያዙ። እንግዲህ ወንድሞቹ ምን እናድርግ ሲሉ ማለት ነው ልባቸው ተነክቶ አምነው እንደዚህ ብሎ ሲጠይቁ እንደነዚህ እንደ ፕሮቴስታንቶቹ ትምህርት ቢሆን ኖሮ ጴጥሮስ ምን ነበር የሚላቸው? ኮንግራት የኃጢአት ስርየትን አግኝታችኋል፣ በስሙ የኃጢአት ስርየትን አግኝታችኋል፣ ምክንያቱም አምናችኋል እና ጸድቃችኋል። በሉ አሁን ደግሞ መዳናችሁን ለማሳየት ያህል ተጠመቁ ይላቸው ነበር። ግን ጴጥሮስ ፕሮቴስታንት አይደለም። ጴጥሮስ ክርስቲያን ነው እንጂ ፕሮቴስታንት አይደለም እና በእምነት ብቻ የኃጢአት ስርየት የሚባል ነገር እርሱ ጋር አይታወቅምና ቀጠል አድርጎ ምን አለ? ንስሐ ግቡ። እሺ ኃጢአታችሁ ይሰረይ ዘንድ። ስለዛ የኃጢአት ስርየትን አላገኛችሁም እያላቸው እኮ ነው። አምነዋል እኮ ግን የኃጢአት ስርየትን እንኳን አላገኙም። የኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ተጠመቁ። ስለዛ እምነት ብቻ ሳይሆን ጥምቀት ያስፈልጋል የግድ። ገና ጅማሬው ላይ ድህነት ሲጀምር እንደዚህ ነው። አዎ እምነት ያስፈልጋል። ከዛ ደግሞ ጥምቀቱ ከምስጢራት መካፈል። እምነትም ስንል በነገራችን ላይ በትክክለኛ አስተምህሮ ላይ እስከተመሰረተ ድረስ ብቻ ነው እምነት ራሱ የሚያድነው። እንኳን ጥምቀት እምነት ራሱ የሚያድን ትክክለኛውን ትምህርት ሰምተ ያመንክ እንደሆነ ነው። ለምሳሌ የሥላሴ ትምህርትን የሚክዱ ኦንሊ ጂሰሶችን ሰምተ በቃ በጌታ በኢየሱስ አመንኩኝ ብትል አትድንም። በጌታ አመንኩኝ እያልክ ነው ግን አትድንም። ለምን? የተሳሳተ ትምህርት ነው ሰምተ ያመንከው። ኑፋቄን ነው ሰምተ ያመንከው። ልክ እንደዚህ ሁሉ አሁንም ወደ ፕሮቴስታንቶች ሄደ የተሳሳተ ትምህርት ሰምተ ብታምን አትድንም። ያ እምነት የማዳን ራሱ ብቃት ኤፊካሲው አይኖረውም። እምነት የማዳን ብቃት የሚኖረው እምነት የማዳን ኤፊካሲ የሚኖረው ትክክለኛው ትምህርት ላይ እስከተመሰረተ ብቻ ነው። ሳውንድ ዶክትሪን ላይ እውነተኛ አስተምህሮን ሰምቶ እውነተኛ የእግዚአብሔርን ቃል ሰምቶ ሲያምን ነው አንድ ሰው የሚሆነው። ምክንያቱም እምነት ከመስማት ነው ብቻ አይደለም የሚለው መስማትም ደግሞ ይላል በኑፋቄ ነው አይልም። እምነት ከመስማት ነው መስማትም በኑፋቄ ነው ይላል አይልም እኮ። እምነት ከመስማት ነው መስማትም በእግዚአብሔር ቃል፣ እውነተኛውን የእግዚአብሔርን ቃል። አንድ ሰው አይ እኔ እኮ የተናገርኩት የእግዚአብሔር ቃል ነው ስላለ አይደለም።
ሉተር ለምሳሌ የጽድቅ ትምህርቱን እና የእምነት ብቻ ትምህርቱን ይሄ የእግዚአብሔር ቃል ነው ብሎ መጥቶ ነበረ። ግን ውሸት ጭራሽ በመጽሐፍ ቅዱስም በቤተክርስቲያን ታሪክ አንዴ እንኳን የማይታወቅ እንግዳ ትምህርትን ይዞ የመጣው ፎረንሲክ የሆነውን ያንን እይታ ማለት ነው፣ ውጫዊ የሆነውን ጽድቅ ብሎ ያስተማሩን ግን የእግዚአብሔር ቃል ነው እያለ እያወጀ መጣ። በሚያስገርም ሁኔታ እንደዛ ነው። ሐሰተኛ መምህራን የእግዚአብሔር ቃል ነው እያሉ ይመጣሉ፣ ግን የራሳቸው ትምህርት ነው። የሰው እንደ ሰው የሆነ ትምህርትን ሰምተ ደግሞ መጽደቅ አትችልም፣ በፍጹም አትድንም። እምነቱ ራሱ አያድንም። ገና ጥምቀት ጋር ሳትደርስ እምነቱ ራሱ ሐሰተኛ ያስብላል። ስለዛ እምነት ጥምቀት ይኸው እንዳየ ነው ማለት ነው። ስለዛ እምነት ብቻ የሚባል ነገር ጅማሬው ላይም የለም። ጅማሬው ላይም አሁን ስራ የቱ ጋር የሚመጣው ከተባለ ከዚህ በኋላ ነው። አንድ ሰው እምነትን አምኖ ከሚስጥራት ከተካፈለ በኋላ ስራ ደግሞ እየሰራ ይኖራል። ልክ በዚህ ከዛ በፊት ግን ስራ አያድንም እንዳልኳችሁ፣ ጸጋው ነው። ጸጋው በእምነት ያድነናል። ልክ ጥምቀቱ ስትገባ ጥምቀቱ ውስጥ ገብተህ እየዳንክ ያለው በስራ አይደለም፣ በእምነት ነው። እግዚአብሔር ጸጋውን ይሰጥሃል። አምነህ ወደ ጥምቀቱ ስትገባ በጥምቀት ውስጥ ነው የሚሰጥኸው፣ ግን አምነሃልና እንጂ ሰርተሃልና አይደለም። ስለዛ ምን ይላል ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ላይ ጸጋው በስራ አድኗቸዋል አይልም። ጸጋው በእምነት አድኗቸዋል። ይህም ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ብሎ መኩራራትን ሁሉ ያወዳድመዋል። ቦስቲንግን ኩራት እንዳይሰማ ያደርግሃል። አየህ፣ ትሁት እንድትሆን ያደርግሃል። ሰርቼ ከዛን እግዚአብሔር አየኝና ስራዬን አይቶት አንተማ ጥሩ ሰርታልና በቃ ጸጋ ልስጥህ ብሎ እንደዛ አይደለም። እንደዛማ ከሆነ ጸጋ ምኑን ጸጋ ሆነ? ጸጋ ራሱ ጸጋ መሆኑ ቀርቷል። ስጦታ ከተባለ ሳትሰራ እንደዚህ ሲሰጥ ነው። ለምሳሌ አንድ ሰው ከእናንተ መካከል እስቲ ለምሳሌ ጋዲ ለምሳሌ መቶ ዝም ብሎ እንደዚሁ በስጦታ መልክ ማለት ነው ዛሬ ምሳ ቢሰጠኝ፣ ዝም ብሎ ምሳ ቢሰጠኝ ይህ ስጦታ ነው። ግን የሆነ ነገር አሰርቶ የሚሰጠኝ ክፍያዬ ነው። ደግሞ ጋዲ ደግሞ ብዙ ጊዜ አሰርቶ አይደለም የሚሰጠው፣ ዝም ብሎ የሚሰጠው ነገር አለው። ጋዲ ዝም ብሎ ዛሬ አሁን እሱ ታዩታላችሁ። አሁን ምሳ ዝም ብሎ ቤቴ ድረስ ይልካል፣ ወይም ደግሞ በቃ ወተን ካልጋበዝኩ ይላል። እኔ ነፃ ስጦታ ይባላል። አይተዋል? ነፃ ስጦታ ጋዲ በውስጥ ጽፍልሻለሁ፣ ስጦታ ይባላል። እና ሰርቼ ከሆነ ግን የሚሰጠኝ ጋዲ ያንን ምሳ የሰጠኝ ሰርቼለት የሆነ ነገር ሰርቼለት ከሆነ ግን እሱ ስጦታ አይባልም፣ ክፍያ ይባላል፣ ደሞዝ ነው። አየህ፣ የእግዚአብሔር ጸጋ ደግሞ ስጦታ ነው። እኛ አስቀድመን ሰርተን ያገኘነው ሳይሆን እንዲሁ ነው የሚሰጠን። ከዛ በኋላ ጸጋውን ከሰጠን በኋላና ዳግም ከወለደን በኋላ ግን ምን እናደርጋለን? ዕለት ዕለት ፍሬን እያፈራን በተቀበልነው በዛ ጸጋ ማለት ነው። ያ የተቀበልነው ጸጋ ኃጢአተኝነትን፣ ዓለማዊ ምኞትን የሚያስክድ የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስን የክብሩን መገለጥ እንድንጠብቅ የሚያደርገን የሚያስተምረን፣ እግዚአብሔርን በመምሰል እንድንኖር ጸጥና ዝግ ብለን ራስን በመግዛት ከነውር ከነቀፋ ዞር ብለን እንድንኖር የሚያስተምርን ጸጋን የተቀበልነው። ቲቶ ላይ እንደተነገረው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ተብሎ እንደተነገረ ማለት ነው። ያንን ጸጋ ረዳት አድርገን ከኃጢአት እየራቀን በንጽህና በቅድስና ፍሬን በማፍራት ክርስቶስን በመምሰሌት ውስጥ ደግሞ ከፍ ከፍ እያለን ደግሞ እናድጋለን። ይህ ድህነትን መፈጸም ይባላል። ፊልጵስዩስ ምዕራፍ 2 ላይ እንደተነገረው መዳናችሁን ፈጽሙ፣ ቁጥር 12 ላይ በፍርሃትና በመንቀጥቀጥ ሆናችሁ ነው የሚለው። ያው እንደታዘዛችሁ ሆናችሁ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ምንም ሳንሰራ ይኸው ወደ ድህነት ዓለም ገባን። ምንም ሳንሰራ አንድ እንኳን መልካም ስራችን ሳይታይ አምነን ወደ ሚስጥራቱ ስንጠጋ ጌታ በሚስጥራቱ በኩል ይህንን ጸጋ ሰጠን፣ አሸከምን፣ ወደ እኛ አደረገ። በዛ ውስጥም ቀደሰን፣ አጸደቀን። ታዲያ ምንድን ነው ከተባለ አሁን እኛ ወይም ደግሞ ጽድቁኑ እንዲቆጠርልን አደረገ። ታዲያ ምንድን ነው ከተባለ በዚህ ውስጥ ደግሞ እያደግን እንሄዳለን፣ ከፍ እያለን ፍሬን እያፈራን። ይሄ ለክርስቲያን አማራጭ አይደለም፣ ለድህነቱ የግድ ነው፣ የሚያስፈልግ ነገር ነው። ማስረጃ ከማን? ከጳውሎስ። ጳውሎስ እንዲህ ይላል። ለምሳሌ ገላትያ ላይ ምዕራፍ 6 ቁጥር 7 እንዲህ ይላል፣ አትሳቱ። እኔ አሁን ይሄ ቀጥታ ለፕሮቴስታንት ወንድምነቶቼ አትሳቱ። በእውነት ስሙ በደንብ አትሳቱ። እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ደግሞ ያጭዳልና። ስለዚህ ይሄ አክቹዋሊ ጳውሎስ የተናገረው ለኛ ጳውሎስ የተናገረው ለኛ። በጣም ፕሮቴስታንቶቹ እዚህ ላይ የተከራከሩ ስለሆነ ለእነሱ ማድረገን እንጥቀሰው ብዬ ነው።
አትሳቱ። እግዚአብሔር አይዘበትበትም እኮ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና በገዛ ስጋው። እሺ ምንድን ነው የሚዘራው ነው የሚያጭደው ተብሏል። አሁን ሰው ያጭዳል። የሚያጭደው ነገር አለው ሰው? አዎ የሚያጭደው ነገር አለ። የሚያጭደው ግን ምንድን ነው? እርሱ የዘራውን ራሱ የዘራውን ሁሉ በቃ እሱን ያጭዳል። እሺ ምንድን ነው የሚዘራው? ምንድን ነው የሚታጨደው? ቀጣይ ጥቅስ በገዛ ስጋው የሚዘራ። በገዛ ስጋው የሚዘራ ማለት የስጋን ፈቃድ የሚፈጽም ማለት ነው። ከላይ ከፍላችሁ ስታነቡ ምዕራፍ 5 ላይ የስጋ ስራ እያለ ያስቀመጠው ነገር አለ። ኃጢአት ነው። ኃጢአቶቹን ዘርዝሮ ነበር። ይህ ዝሙት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ አድመኝነት እና የመሳሰሉትን፣ ስካር፣ ዘፋኝነት ምናምን። በገዛ ስጋው የሚዘራ ይህም የስጋን ፈቃድ የሚፈጽም ከስጋ ምንን መበስበስን ያጭዳል። መበስበስን ማለት የዘላለም ሞትን። በመንፈስ ግን የሚዘራ ሚኒንግ የመንፈስን ፈቃድ የሚፈጽም ማለት ነው። በመንፈስ ግን የሚዘራ ከዚህ ከመንፈስ ምንን ያጭዳል? የዘላለም ሕይወትን ያጭዳል። አሁን ተመልከቱ። የሚታጨደው ምንድን ነው? መበስበስ ወይም የዘላለም ሕይወት። እንዴ የዘላለም ሕይወት የሚታጨድ ነው። በቃ እንግዲህ ጳውሎስ ካለ አለ ነው። እኔ ፕሮቴስታንትን አይደለም የምሰማው፣ ጳውሎስን ፓስተሮችን አይደለም የምሰማው። አሁን እንደ ፕሮቴስታንቶች ልትሉ የሚገባው ይህን ነው። እኔ ከፓስተር ይልቅ ጳውሎስን ነው የምሰማው ማለት መጀመር አለባችሁ። ከፓስተር ይልቅ ጳውሎስን። የዘላለም ሕይወት ይታጨዳል ብሏል ጳውሎስ። መበስበስም ይታጨዳል ብሏል። እኛ የምናጭረው ደግሞ የዘራነውን ነው ብሎም ደግሞ ከላይ ተናግሯል። ታዲያ ይህ መዝራት አሁን የዘላለምን ሕይወት ለማጨድ ምንድን ነው የምትዘራው? ቀጣይ ጥቅስ ተናግሯል። ምን ብሎ? ባንዝልም ሚዩት አድርግ፣ ሚዩት አድርግ፣ ሚዩት አድርግ። ውረድ ወይንም ስርዓት ያዝ። አይ በቃ አስተምረኝ ብሎ እኮ ሚዩት አድርጎ በቃ እየተማረ ነው። አለቀ። ከአሁን በኋላ ምንም የማውራት ሞራሉም የለም። ከፈለግ እድል እንሰጣለን። እሺ ግን ሚዩት አድርግ፣ መሀል ላይ አትግባ። አንዴ ልድገሙ። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። በመንፈስ ግን የሚዘራ ከመንፈስ የዘላለምን ሕይወት ያጭዳል። የዘላለም ሕይወት ይታጨዳል ካለ በኋላ እንዴት ነው የምንዘራው? ቀጠል አድርጎ እንዲህ ይላል፣ ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት። ሰው የዘራውን ሁሉ ነው የሚያጭደው። አዎ በጊዜው ደግሞ እናጭዳለን። ስለዚህ ምን እናደርግ? እንዝራ። ምን? መልካም ስራን ለመስራት አንታክት። መልካም ስራን በመስራት መልካም ስራ መስራት ደግሞ የመንፈስን ፈቃድ መፈጸም ነውና የእግዚአብሔርን ፈቃድ እየፈጸሙ መኖር ነውና የአባቴን ፈቃድ የሚፈጽም እንጂ ጌታዬ ጌታዬ የሚለኝ ሁሉ ወደ እግዚአብሔር መንግስት የሚገባ አይደለም ብሎ ተናግሯል። እና ስለዚህም መልካም ስራን በመስራት ማለትም ፍሬን በማፍራት በግንዱ ላይ ሆነን በክርስቶስ ላይ ሆነን ፍሬን በማፍራት የዘላለምን ሕይወት መጨረሻ ላይ እናጭዳለን። ጳውሎስ ካለ አለ ነው። አይ አንድ ሰው እኮ ካመነ በኋላ ፍሬን አለማፍራት አይችልም የሚሉ አንዳንድ ሰዎች አሉ። ማን ያለው እንደዛ? ኬታ መጣ? አንድ ያመነ ሰው ፍሬን አለማፍራት አይችልም የሚል አንድ ጥቅስ አለ መጽሐፍ ቅዱስ ላይ? የለም። ይህንን የሚለው ማን ነው? ፓስተር። መጽሐፍስ ምን አለ? ጳውሎስ ምን አለ? ጴጥሮስ ምን አለ? ጌታ ኢየሱስስ ምን አለ? አንድ ሰው ካመነ በኋላ የምርም አምኑ ከዳነ ከተዋጀ በኋላ ፍሬን ላያፈራ ይችላል? አይችልም? እስቲ ንገሩ ጋይስ። አንድ ሰው ካመነ በኋላ ከዳነ፣ ያውም ከዳነ በኋላ ማለት ነው፣ ከተዋጀ በኋላ ፍሬን አለማፍራት አይችልም? ይችላል? አይችልም? አለማፍራት ማለት ነው። ማለት ነሰሲቲ ያለበት በቃ ግዴታ በቃ አለማፍራት በማይችል ደረጃ ነው። እንደዚህ አይነት ሁኔታ ውስጥ ነው የሚገባው። አለማፍራት ይችላል? አይችልም? ንገሩኝ እስቲ። አለማፍራት ይችላል። ሳክሳ ከታች ያሉት አይበቃም? እሺ አለማፍራት ይችላል። ስቲል ነፃ ፈቃዱን አልተቀማም። ያ ሰው አንዴ ወደ ብርሃን ከመጣ በኋላ በጨለማ የሚመላለስ ከሆነ አለቀ፣ በጨለማ ወድቆ ይቀራል። ስለዚህ አንድ ሰው ካመነ በኋላ ፍሬን ላያፈራ ይችላል። ስቲል አምኗል፣ ድኖ ነበረ፣ ተዋጅቶ ነበረ። ልክ ጴጥሮስ ምን ይላል መሰላችሁ? በሁለተኛ መልእክቱ ምዕራፍ 1 ላይ ይቅርታ፣ ምዕራፍ 2 ላይ
ጴጥሮስ በሁለተኛ መልእክቱ ምዕራፍ 2 መግቢያው ላይ ሐሰተኞች ነቢያት በሕዝቡ መካከል እንደነበሩት እንዲሁ በመካከላችሁ ደግሞ ሐሰተኛ አስተማሪዎች ይኖራሉ ይላል። በጥንቱ በብሉይ ኪዳን ሰዓት ሐሰተኛ ነቢያት ይነሱ ነበር። በእናንተ መካከል ልክ እንደዚሁ ሐሰተኛ ነቢያት ወይም ሐሰተኛ መምህራን አስተማሪዎች ይነሳሉ ይሆናሉ። ጌታ እንኳ ክደው የሚፈጥንን ጥፋት በራሳቸው ላይ ያመጣሉ፣ የሚያጠፋ ኑፋቄንም አሹልከው ያስገባሉ እያለ ይናገራል። ማንን ክደው? የዋጃቸውን ጌታ። ፍሬን አለማፍራት ጭራሽ ኢየሱስን ሊክዱት ይችላሉ። ከዋጃቸው በኋላ ከተዋጁበት በኋላ ያንን የዋጃቸውን ጌታ ይክዳሉ ነው የተባሉ። በነገራችን ላይ ሰው አስቀድሞ ኦልሬዲ በጌታ የሆኑ የተዋጁ ሰዎች ያንን የዋጃቸውን ጌታ እንኳን ክደው የዋጃቸውን ጌታ ክደው ማለት ነው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሹልኮ ያስገባሉ ይላል። በኑፋቄ ምክንያት ጌታን ይክዱታል። አንድ የተዋጀ ሰው ፍሬን አለማፍራት አይደለም ጭራሽ ከነ ጌታን ራሱ ሊክደው ይችላል። እምነቱን እንኳን ሊተው ይችላል። አለማፍራት አይደለም ጽድቅን አለመፈጸም ጭራሽ ይሄ አይከብድም እንዴ? ጭራሽ ጌታስ ምን አለ ነው? ጌታ ምን አለ? ዮሐንስ ወንጌል ላይ አሁን ቅድም አስቸው ነበር ምዕራፍ 15 ላይ እውነተኛ የወይን ግንድ እኔ ነኝ ብሎ በጀመረው ክፍል ላይ ማለት ነው ፍሬ የማያፈራውን በእኔ ያለውን ቅርንጫፍ አባቴ ያስወግዷል አላለም ወይ? እንዴ ፍሬ የማያፈራውን እኮ ነው ያለው። አይ ፍሬ ካላፈራ ሲጀመርም በክርስቶስ አልነበረም ልትል ነው አይደለም? ይኸው በእኔ ያለውን አላ ጌታችን በእኔ ያለውን ፍሬ የማያፈራውን። ስለዚ አንድ ጊዜ በግንዱ ሆነ በክርስቶስ ሆነ፣ ግን ፍሬን ካላፈራ ይኸው በግንዱ የሚሆነው ሰው ሲያምን ነው አይደለም? በሐሰተኛ እምነት የምሩን ሳያምን አንድ ሰው ዝም ብሎ እንደዚሁ በክርስቶስ ይሆናል እያላችሁ። ስለዚህም ጌታ የልብን አያውቅም ማለት ነው። አጭበርብሮ መግባት ይቻላል ነው። አጭበርብሮ የጌታ አንድ ክፍል መሆን ይቻላል እያላችሁ ነው። ስለዛ ገና ከጅምሮ አንድ ሰው የምርም በክርስትና አስተምህሮ አምኖ አዎ በጌታ አምናለሁ ብሎ በጌታ ይሆናል፣ ከጌታ ጋር አንድ ይሆናል ከሆነ በኋላ ፍሬን የማያፈራ ከሆነ ይቆረጣል። ግዴታ ድህነትን ለመፈጸም ያ ሰው ፍሬን ማፍራት አለበት። ጌታ ነው እንግዲህ ያለው። ስለዛ የአንድ ጊዜ ያመነ ሰው ፍሬን አለማፍራት አይችልም የሚለው ውሸታ ማለት ሐሰተኛ የፕሮቴስታንት ትምህርት፣ የፓስተር ትምህርት እንጂ የኢየሱስ ትምህርት አይደለም። የፓስተሮች ትምህርት እንጂ የጳውሎስና የጴጥሮስ ትምህርት እንዳልሆነ በዚህ ማወቅ እንችላለን። ከዚህ አሁን ከተማማርነው ትምህርት ውስጥ ምን መረዳት ይችለናል? በአጭሩ የስ አንድ ሰው አስቀድሞ ማመን አለበት፣ ከሚስራት ይካፈላል። ከዛ በኋላ ስራው ምንድን ነው? ወደ ብርሃን የመጣ ሰው በብርሃኑ በመመላለስ ክርስቶስን በመምሰል ውስጥ መልካም ስራን እየሰራ ፍሬን እያፈራ ይኖራል። ይህ ድህነትን መፈጸም ይባላል። አመጣጣችን የተጠራ ነውም ለዛ ነው። መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን ይላል ኤፌሶን ምዕራፍ 2 ቁጥር 10 ላይ። መልካሙን ስራ ለመስራት ነው እንደ አዲስ የተፈጠርን ዳግም የተወለድ ነው። ራሱ ለተፈጠርንበት ዓላማ መኖር ደግሞ አማራጭ አይደለም፣ ግዴታ ነው ለድህነት። እሱን ይኸው የዘላለም ሕይወት ይታጨዳል ብሎ ጳውሎስ ተናገረ። ስለዛ ለፕሮቴስታንቶች ጥሪ ፓስተሮቻችሁን ሳይሆን ጳውሎስን ተቀበሉት፣ አለቀ። አሁን በነገራችን ላይ በፕሮቴስታንት ውስጥም ጥሩ ነውጥ የተነሳ ነው። ኒው ፐርስፔክቲቭ ኦን ፓውል የሚል ኒው ፓውሊን ፐርስፔክቲቭ ማለት ነው። የጳውሎስ መልእክታት ላይ ወይም የጳውሎስ ጽሑፍ ላይ አዲስ ፐርስፔክቲቭ ይዘን መተናል የሚሉ ሰዎች ተነስተዋል። እነ ኤንቲ ራይት ማለት ነው። እነ ኤንቲ ራይት ይህንን ይዘው መጥተዋል። ኧረ ጳውሎስ ይሄ ስለ እምነት ሲናገር እነ ሉተር አልተረዱትም ወደ ማለት ነገር ማለት ነው። እምነት የሚለው ነጭራ አልገባቸውም። እምነት የሚለው ኤሊጀንስ አይነት ነገር ነው፣ መታመንን የሚይዝ ነው። ልክ ቅድም ማቴው ባሪትን ሲጠቅስ ነበር ሳልቬሽን ባይ ኤሊጀንስ አሉን የሚለውን ኤሊጀንስ አይነት ነው። የዝም ብሎ የማመን ጉዳይ ብቻ አይደለም፣ ለንጉሱ ታምኖ የመኖርም ጉዳይ ነው። ስለዛ በቃ ይሄ ነው ጥሪያችን። ፓስተሮችን አንድ ወደ ጎን አድርጋችሁ ክርስቶስን ተቀበሉ። እሺ ጥያቄ ምንድን ነው? አሁን አስተምሬ እንደላ ሚዩት አድርገህ ነበረ። አሁን ድጋሜ ደግሞ አሁንም ላወራ እያልክ ነው። ምንድን ነው? አሪፍ ነው ትምህርት፣ በጣም አሪፍ ነው። ተምሬያለሁ። ግን እኔ አንድ ከአንተ ካስተማርከው ማልቀበለው መሰለህ፣ መልካም ስራ ስሩ ማለት በጣም ተገቢም ነው። እኛም የተፈጠርንበት ዓላማ ዋናው መልካም ስራ ለመስራት ነው የተፈጠርነው። ግን የምንሳሳተው ያ የምንሰራው ስራ ለድነት ነው ብለን ካልን ነው። አየህ፣ ያ የምንሰራው ስራ ያ የተፈጠርንበት ዓላማ ለመዳን
ለመዳን ስትናል የምንመካበት ነገር አለ። የሆነ ለእግዚአብሔር የምናቀርበው ነገር አለ። ተመክተናል በስራችን ከጸጋው የተነሳ ነው የምናደርገው። አሁን ወደ ክርክር እየገባህ ነው። ክርክር ከሆነ እየተከራከርክ ያለው አይቶ አታውራ። ክርክር አይደለም። ኦልሬዲ በቃ ሚውት አድርጌ አስተምረኝ ስራ እየተከራከርኩ አይደለም። አንተ ወደ 10 ደቂቃ ምናምን ስታወራ ዝም ብዬ ሰምቻለሁ። አዎ ዝም ብለህ የሰማኸው መጀመሪያ ፈቅደህ ነው። እኔ ሚውት አድርጌ በቃ ልስማ ብለህ አስተምረኝ እስኪ በቃ እንዴት እንደሆነ ብለኸኝ ለዛ ነው ያወራሁት። አንተ ፈቅደህ ፈልገህ ነው። እኔ ግን አልፈቅድልህም፣ አልፈልጉም። ምንም ጥቅም የለም። አሁን ተወው። ክርክር ከሆነ በል አሁንም ዝም ብሎ ጉንጭ አልፋ ብቻ ይሆንባል። አሁን የተማርከው ትምህርት አለ አይደለ? እሱን ያዘው በቃ አለቀ። መጽሐፍ ቅዱስ ላይ ሰው የዘራውን እንደሚያጭድ ከተነገረና የዘላለም ሕይወት እንደሚታጭድ ሰው የዘራውን ያጭዳል ብሎ ያለው እዛ ጋር ስለ መዝራትና ስለ ማጭድ እዛ ጋር ጳውሎስ ያወራው አንተ የምርህን ነው? ስለ መልካም ስራ ነው ወይስ ስለ እምነትና ስለ መንፈስ ፍቃድና ወይስ ስለ ስጋ ምኞት ነው እያወራ ያለው? ተረጋግተህ ለምን አታወራም? አሁን ይኸውልህ ድምፅህን ቁርጥ ከሚል ተረጋግተህ አውራ። እሺ ምንድን ነው የምትለኝ? ሲጀመርም ተረጋግቼ ነው ያወራ ያለሁት እና መሰለህ አሁን ጳውሎስ እዛ ጋር ሰው የዘራውን ያጭዳል። ቆይ ሰው እዛ ጋር ጳውሎስ የዘራውን ያጭዳል ሲል እያነጻጸረ ያለው ስለ ሕግ ስራ ማን ነው? ስለ መልካም ስራ። አዎ ስለ መልካም ስራና ስለ እምነት ነው ወይስ ስለ እምነትንና ስለ አለማመንና ስለ ማመን ነው ጳውሎስ እያነጻጸረ ያለው? አይ በቃ እዛ ክፍል ላይ የተነገረው በእምነት ውስጥ ላለ ሰው ነው የተነገረው። በእምነት ውስጥ ላለ ሰው ሲናገር ደግሞ ስለ መልካም ስራ ተነግሯል። መጽሐፍ ቅዱስን አውጣ፣ እዛው ክፍል ላይ ሂድ አውጣ። እሺ አውጥቻለሁ። ስንት ላውጣለህ? ምዕራፍ 7ን ብቻውን አንብቡ መጀመሪያ። ማን ነው? ይቅርታ ቁጥር 7ን ይቅርታ ቁጥር 7ን ብቻ ማለት ነው። ስምንቱን አትፈልገውም? እኩሳ እንሄዳለን። መጀመሪያ ቁጥር 7ን ብቻ አንብብ አልኩ። እኔ ምልህን ብቻ አድርግ፣ አለበለዚያ እንደው አታዝገኝ። ቁጥር 7ን አንብብ መጀመሪያ። አዎ 8ንም እናነባለን። መጀመሪያ 7ን አንብብ፣ ከዛን 8ን ታነባለህ። ወንድሜ እባክህ አትሳቱ። እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉን ያንኑን ደግሞ ያጭዳል። በገዛ ስጋው እባክህን ታነባለህ። አንዴ ተረጋጋ። አንተ እንዴት ነው ለምን ሰው እንትን ትላለህ? አታነጉለን በጌታ አትሳቱ። እግዚአብሔር ምን አለ? አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። ስለዚህ አሁን ሰው የሚያጭደው ነገር አለ የለም? ካዱሽ የሚያጭደው አለ ኦፍኮርስ። ያ የሚያጭደው ነገር ደግሞ ራሱ የሚዘራውን ነው አይደለም? በእምነት የሚዘራውን ነው። ችግር የለም። በእምነትም በለው ምን በለው ብቻ የሚዘራውን ነው አይደለም? አሁን እዛ ክፍል ላይ የሚለውን ብቻ አንጨምር ቃል ለጊዜው። አይ ከ8 አለ እኮ ከ8 ላንብብልህ። ችግር የለውም። 8 ላይም ምን አይነት ዘር እንደሆነ ቆይ አንዴ 8 ላይም በእምነት የሚል ቃልን አይጠቀምም። ችግር የለውም ብያለሁ እኮ እኔ እምነቱ ችግር የለብኝም። ግን 8 ላይም የለም እምነት የሚል ቃል ግን እሱን ላንብብልህ አንዴ። እሺ እባክህን ቀጥል። ከይቅርታ ጋር እንደው እባክህን ቃል ሳንጨማምር መጽሐፍ ቅዱስ ላይ ያለውን አንዴ እንትን እንበል። አሁን ለትርጉምም እንዳያሻማን። ሰው ያጭዳል አልከኝ። ሰው የሚያጭደው የሚዘራውን ነው አይደለም? ሰው የሚያጭደውማ የሚዘራውን ነው የሚያጭደው። ሰው የሚዘራው ነው ራሱ ሰውየው የሚዘራውን ነው የሚያጭደው። እሺ አሁን ቀጣይ 8ን ደግሞ አንብብልን። በገዛ ስጋ የሚዘራው ከስጋ መበዝበስን ያጭዳል። ይህንን መጀመሪያ ይሄኛውን ንገረኝ። ምንድን ነው በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል ማለት ምን ማለት ነው? ስለ አለማመን ነው እየተናገረ ያለው እዛ ጋር። የት አለ እዚህ ጋር አለማመን ይላል ወይስ አውዱን አታውቀውም? በገዛ ስጋው የሚዘራ ማለት ምን ማለት ነው? የገዛ ስጋው የስጋውን ምኞቱን የሚፈጽም እንደማለት ነው። በዚህ ልጅ አየህ፣ እንደዛ ነው የሚባለው። ለምንድን ነው? አለማመን አይደለም ኃጢአትን የሚሰራ ነው። ሂድ አንዴ ይህንን እንድትረዳው ወደ ምዕራፍ 5 ቁጥር 16 ላይ ሂድ። ቀጥሎ ያለው ላንብብልህ። ኧረ ታነባለህ። ይህን እየተረዳኸው እለፍ እባክህን። አይተኸዋል። ፕሮቴስታንቶች በቃ ይሄ ነው አደገኛ ችግራችሁ። የእግዚአብሔርን ቃል ማወቅ አንተ ስትፈልግ ትዘላለህ። እኔ አልዘለልኩም። አውዱን እየተከተልን እያንዳንዱን እንየው እኮ ነው ያልኩት። ቁጥር 8 ቁጥር 5 ሳይሆን እዛው ከፍ ብለህ ምዕራፍ 5 ቁጥር 16 ላይ እንድትረዳው እኮ ነው በስጋ መዝራት ምን ማለት እንደሆነ ምን ይላል? ምዕራፍ 5 ቁጥር 16 ስጋ በመንፈስ ላይ መንፈስም በስጋ ላይ ቁጥር 16 ላይ ነገር ግን እላለሁ
በመንፈስ ተመላለሱ የስጋንም ምኞት ከቶ አትፈጽሙ ይላል። የስጋን ምኞት ከቶ አትፈጽሙ። በስጋ መዝራት ማለት የስጋን ምኞት መፈጸም ነው። ከታች እዛው ጋር ቁጥር 19 ላይ ሄድ የስጋ ስራም የተገለጠ ነው ብሎ የሚያስቀምጧለ። ዝቅ በል እስኪ። እሺ ላውጣለ ዝቅ በል እዛው ጋር ቁጥር 19 ላይ ኦኬ። የስጋም ስራም የተገለጠ ነው። እሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህም የሚመስል ነው። አስቀድሜም እንዳልሁም እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም። የመንፈስ ፍሬ ግን አሁን ከላይ ምን አለ? የስጋ ስራም የተገለጠ ነው እርሱም ብሎ ኃጢአቶችን ዘረዘረ እና አስቀድሜም እንዳልኩ እንደነዚህ ያሉትን የሚያደርግ የእግዚአብሔርን መንግስት አይወርሱም። ስለዚህ ይሄ ለክርስቲያኖች የተሰጠው ትምህርቱ አይደለም፣ ለክርስቲያኖች ነው። ምንም አያከራክረንም። ጎበዝ። እሺ ለክርስቲያኖች ጳውሎስ እንደዚህ አይነት ኃጢአትን የምትሰሩ ከሆነ ነው በቃ የእግዚአብሔር መንግስት አትወርሱም ብሎ ደምድሟል። ከዛ በኋላ አሁን ተመለስና በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል ሲል እንደዚህ ኃጢአትን የሚሰሩትን ነው አይደለም፣ ክፉ ስራ የሚሰሩትን ነው አይደለም። ንገረኝ እንጂ ይሄ ቀላል ነው እኮ። ለምን ቅድም እኮ አንተም እኮ ብለኸዋል። በእርግጥ የስጋ ምኞትን የሚፈጽሙ ብለሃል እኮ። እሱን እኮ ነው ስለዚህ ኃጢአትን የሚሰሩ ማለት ነው። እሱ በስጋ የሚዘራ ማለት ኃጢአትን መስራት ነው። ኃጢአትን ማድረግ ክፉ ምግባርን ማሳየት ነው። እሺ ክፉ ስራን መስራት ወይም ኃጢአትን መስራት እሱ ከስጋ መበስበስን ያጭዳል። ቀጣይ ደግሞ አንብቤው ለአንብቤው ያልከውን አንተውም እኮ ቀጥሎ በመንፈስ ግን የሚዘራው ከመንፈስ የዘላለምን ሕይወትን ያጭዳል። አንዴ ቆይ አሁን በምን የሚዘራ አለ? በመንፈስ የሚዘራ በመንፈስ የሚዘራ ደግሞ ምንድን ነው? የመንፈስን ፈቃድ የሚፈጽም መልካም ስራን መስራት አይደል ነው። በጣም ጥሩ። ይህን ደግሞ በደንብ ለመረዳት አንዴ ቀጣዩን ጥቅስ አንብባት። በአንዝል በጊዜ እናጭዳለን፣ መልካም ስራ ለመስራት አንታክት። በአንዝልም በጊዜው እናጭዳለንና መልካም ስራ ለመስራት አንታክት። ስለዚህ አሁን በመንፈስ የሚዘራ ግን ከመንፈስ የዘላለም ሕይወት ያጭዳል ሲባል በመንፈስ የሚዘራ ማለት መልካም ስራን መስራት ነው አለ። በመንፈስ የሚዘራ የዘላለምን ሕይወት ያጭዳል። ስለዚህ መልካም ስራን የሚሰራ የዘላለም ሕይወት ያጭዳል እያለ ነው። ሰው የሚያጭደው የዘራውን ነው ብሎ ነበረ። ስለዚህ የዘላለም ሕይወት ለማጨድ ግዴታ መልካም ስርዓት መስራት አለብን ማለት ነው። ይህንን አመንክ ማለት ነው። አይዘሩ እኮ ምን አምናለሁ፣ ግን አሁን በዘሩ ላይ ይህንን ካመንክ አሪፍ ነው። መልካም ስራ የምትሰራው የዘላለም ሕይወትን ለማጨድ ከሆነ አንዴ ምን መሰለህ፣ ዘሩ እምነት ብዬ ነው ማምኖ። ሲጀምር እዚህ ጋር የሚዘረው የመንፈስ ጋርማ መልካም ስራ ነው እኮ አልክ። አሁን መልካም ስራ ነው ብለህ እኮ አምናት። ይሄ በመንፈስ መዝራት እሱ መልካም ስራ ነው አልከን። አለቀ እኮ እዚህ ጋር ውይይቱ። ስለዚያ በመልካም ስራ የዘላለም ሕይወት ይታጨዳል አልክ አይደል? በቃ እኛም እያልን ያለ ነው ይህን በመልካም ስራ የምታጭድ። ቆይ አንዴ ብቻ አይዞህ በቃ አሁን አንዴ ካመንክ በኋላ ቆጭቷል። ሳየ እንደዛ አይደለም ያልኩት ነው። ሲጀመርም እኔ ከቅድም ጀምሮ ዘር የሚባለው ዘር በመንፈስ መዝራት የሚለውን እዚህ ጋር መልካም ስራ ነው ብለኛል አላልከኝም? መልካም ስራ አላልኩም አላለም? ጋይስ እስቲ ያልኩትን በጣም ጠንቅቄ ያውቃለሁ። መልካም ስራ አላልኩም። በመንፈስ መዝራት የሚለው እዚህ ጋር መልካም ስራ መሆኑን አምኖልን አልነበረም እንዴ? እስቲ ከታች ነገሩን ጋይስ፣ ወይስ እኔ ጆሮዬ ነው? አምኗል አላመነም? ብሏል እያሉ ነው ከታች። ውሸቱን ነው ብሏል። እሺ ችግር የለውም። አሁን አንተ ባትልም ራሱ ግን ችግር ለመጽሐፍ ቅዱስ ታማኝ ከሆንክ እዛው ጋር ስለሚናገር አያሳስብም። በመንፈስ የሚዘራ ግን ከመንፈስ የዘላለምን ሕይወት ያጭዳል ካለ በኋላ ቀጣዩ ምንድን ነው የሚለው? እስኪ አንብበው። ጳውሎስ እዛው ጋር ይመለሳል። ኦኬ በአንዝል በጊዜው አንታክት፣ መልካም ስራ ምናምን እንስራ ምናምን ነው የሚለው። ምናምን አትበል፣ የእግዚአብሔር ቃል ነው። በስንት ስርዓት አንብብ። በአንዝል በጊዜው እናጭዳለን፣ መልካም ስራ ለመስራት አንታከት ይላል። በአንዝልም በጊዜው አሁን ከላይ ምን ብሎ ነው? በመንፈስ የሚዘራ ግን ከመንፈስ የዘላለምን ሕይወት ያጭዳል ካለ በኋላ በአንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት። ስለዛ በመንፈስ መዝራት ይኸው ከሚታጨደው አንጻር
መልካም ስራ እንደሆነ ራሱ እኮ እዚያው ጋር ቀጣዩ ጥቅስ እኮ ነገረ። ስለዛ ቃዶሽ እኔ ለአንተ ያለኝ አንድ ምክር ተወው። ይሄ አሁን ይዘኸው የቆየኸውን እንግዲህ ከልጅነትም ጀምሮ ሊሆን ይችላል፣ ለብዙ ጊዜም ሊሆን ይችላል፣ ያስከውን ይህንን የፕሮቴስታንት አስተምህሮ ተወውና ወደ መጽሐፍ ቅዱሱ ተመለስ። አለቀ። ያኔ የምትወደውን ጌታ ታገኘዋለህ። ጌታን አትወድም ምናምን ብዬ አላስብም። የምትወደው ከሆነ ጌታን መጽሐፍ ቅዱስን የምትወድ ከሆነ ለዚህ ለምትወደው መጽሐፍ ቅዱስ መጀመሪያ መታመን አለብህ። ጌታን የምትወደው ከሆነ የምርን በመላት በቃ መጽሐፍ ቅዱስ ላይ ባለው መልኩ ነው መቀበል ያለብህ ጌታን እና ቀስ ብለህ ረጋ ብለህ ይህንን ነገር ብታየው መልካም ነው። ከዚህ በኋላ ግን እንደው ዝም ብሎ ጉንጭ አልፋ ክርክር ብቻ ነው የሚሆንበት።